ዌልካም ዲስ ኢዝ ቢዝነስ ቱቶሪያል። ይሄ ቢዝነስ ቱቶሪያል ነው። አንድ የቢዝነስ ሰው የሚሰራቸውን የቢዝነስ ስራዎች ውጤታማ ወይም ትርፋማ መሆኑን የሚያውቅባቸው መንገዶች የግድ መኖር አለባቸው። እነዚህ መንገዶች ነው የምናየው። ስለዚህ እነዚህ መንገዶች ለመጠቀም ደግሞ የእነዚህም መሳሪያዎች ሁኔታ ለይቶ ማወቅ አለበት። ምንድን ነው የሚሰሩት መሳሪያዎቹ? ዋት ኢንስትሩመንትስ አር ዩዝድ ቱ ኦር ዩዝድ ፎር ዋት አር ዲስ ኢንስትሩመንትስ? እነዚህ መሳሪያዎች ምንድን ናቸው? የት ነው የምንጠቀመው? ኦን ዋት ፓርት ኦፍ አወር ቢዝነስ ዱ ዊ ዩዝ ዲስ ኢንስትሩመንትስ? እነዚህ ኢንስትሩመንቶች በየትኛው የቢዝነስ ክፍል ነው የምንጠቀማቸው የሚለውን ለይተን የምናውቅበት የትምህርት ክፍል ነው። ዲስ ኢዝ one of the lessons that we understand how we use business instruments. They are balance sheet የምንለው ኢንከም ስቴትመንት፣ ካሽ ፍሎ ስቴትመንት የምንላቸው ሶስቱ የቢዝነስ መሳሪያዎች ናቸው። ከነዚህ መሃል ኢንከም ስቴትመንት የሚባለው ሶስት ነገር ይይዛል። ኤክስፔንስስ፣ ሬቨኑ፣ ሎስስ እነዚህን ይይዛል። እነዚህ ደግሞ ምንድን ናቸው የሚሉትን ወደ ውስጥ ስንገባ እናያለን። የትም እንዳትሄዱ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። ተመልካቾች እንግዲህ ይሄ የቢዝነስ ኢንስትሩመንት this is the three business instruments which are balance sheet, this is balance sheet, this is income statement, this is cash flow statement. እነዚህ እንግዲህ የቢዝነስ መለኪያ መሳሪያዎች በየጊዜው ሪከርድ እየተደረጉ የመጡ በአመቱ መጨረሻ ላይ ወይም የሶስት ወር የስራ አፈጻጸም ሪፖርት ሊሆን ይችላል፣ የስድስት ወር የስራ አፈጻጸም ሪፖርት ሊሆን ይችላል፣ የግማሽ አመት የስራ አፈጻጸም ሪፖርት ሊሆን ይችላል። እነዚህ ነገሮች እንግዲህ እየተዘገቡ ሪከርድ እየተደረጉ መጥተው ሪፖርቱ በሚፈልግበት ሰዓት ላይ በዚህ አይነት መልኩ የሚቀርቡ የቢዝነሱን ወይም የድርጅቱን የስራ አፈጻጸም ሁኔታ የሚገለጽበት መሳሪያ ነው። It is impossible to report without using this business measuring instruments, without recording and organizing in this way. So therefore, these are very important for measuring business status. We discuss the two, income statement and the cash flow statement, in another separate video in detail. This is the practical part of the lesson. In this video, we deeply discuss the balance sheet, how it is used to measure the status of the organization's business activities, or the status on which the organization's wealth is found. Therefore, this is balance sheet. ከፓወርፖይንቱ እንደተመለከታችሁት ወይም እንደተመለከትን አንድ የቢዝነስ ካምፓኒ ወይም የቢዝነስ ድርጅት ያለ ቢዝነስ መለኪያ መሳሪያ የቢዝነሱ ሁኔታ ምን ላይ እንዳለ ለማወቅ እንደሚቸገር አይተናል። We saw on the PowerPoint discussion or lesson that any business company or business operating enterprise cannot report without using business instruments. ከነዚህ መሳሪያዎች እንግዲህ ሜጀር የሆነው ዋነኛው የመጀመሪያው ባላንስ ሺት ነው። ባላንስ ሺት ምንድን ነው የሚለውን ነገር በደንብ ዲቴል የሆነውን ነገር እዚህ እናያለን። ከባላንስ ሺት ቀጥለው ኢንከም ስቴትመንት ነው። ኢንከም ስቴትመንት ምን እንደሆነ እሱንም ለይተን እናያለን። ከኢንከም ስቴትመንት ቀጥለው ካሽ ፍሎ ስቴትመንት ነው። እነዚህን ሶስቱን ነገሮች ነው እንግዲህ ቅድም ያየነው ወይም በቪዲዮ መግቢያችን ላይ የተመለከትነው። አሁን ዲቴይሎቻቸውን እናያለን። ባላንስ ሺት አሴትን ይዛል። ኢት ኮንሲስትስ ኦፍ አሴት። አሴት ደግሞ ምንድነው? የአንድ ድርጅት ሀብት ማለት ነው። ድርጅቱ ምን ይዟል፣ ምን አለው፣
ወይም ምን ዕዳ አለበት፣ ዕዳ የለበትም ወይስ አለበት የሚለውን ነገር አሰስመንት የምንሰራበት የድርጅቱን ሁኔታ የምንገልጽበት መሳሪያ ወይም ዶኩመንት ነው ማለት ነው። ባላንስ ሺት ለምሳሌ በአሴት ስር ከረንት አሴት የምንለው ከረንት አሴት በከረንት አሴት ስር ከረንት አሴት ማለት አሁን ወደ ገንዘብ በቀጥታ የሚቀየር ማለት ነው። ገንዘብ እና በገንዘብ የሚተመን በቀጥታ ወደ ገንዘብ ወዲያውኑ የሚቀየር ነገር ማለት ነው። ስለዚህ ወደ ንጹህ የሀብት ደረጃ የተቀየረ ሊኩዲፋይ እንላለን ወይም ሊኩዲፊኬሽን ወደ ብር የመቀየር ተግባርን the way of changing resources into cash is liquidification. ስለዚህ asset is overall wealth of the organization. አሴት የምንለው አጠቃላይ የድርጅቱ ሀብት ነው። ከነዚህ መሀል እንግዲህ ከረንት አሴት ብለናል። አሁን ወደ ገንዘብ የሚቀየር ካሽ እንደ ካሽ ኢኩቫለንት ካሽ እና የካሽ ኢኩቫለንት የካሽ ኢኩቫለንቱ ወርቅ ሊሆን ይችላል፣ ሌሎች ኦርናመንቶች ጌጣጌጦች ሊሆኑ ይችላሉ። ቀጥታ ወደ ገንዘብ ወዲያውኑ የሚቀየር ኢኩቫለንት የሆነ ነገር ማለት ነው። ለምሳሌ ቼክ ሊሆን ይችላል። ቼክ የያዘ ሰው ቼክ ገንዘብ ነው፣ ወደ ገንዘብ የሚቀየር ስለሆነ ይሄ አሁን ከረንት አሴት እንላለን። ከረንት አሴት የምንላቸው በአንድ ዓመት የጊዜ ገደብ ውስጥ ወደ ገንዘብ ሊቀየሩ የሚችሉ የድርጅት ሀብቶች ናቸው። በአንድ ዓመት ጊዜ ውስጥ ማርኬተብል ሴኪሪቲስ የምንለው ቦንዶች፣ ሼሮች፣ ቦንድ እና ሼር ማርኬተብል ሴኪሪቲስ ናቸው ማለት ነው። ማርኬተብል ሴኪሪቲስ አካውንት ሬሲቫብልስ ድርጅቱ የሚሰበስባቸው ገንዘቦች ካሉ ወደ ድርጅቱ ማስገባት ያለበት ገንዘብ ካለ it is an account receivable. If the company or the enterprise has money that has to be collected within 1 year period, it is receivable ነው ማለት ነው። የሚሰበሰብ ኢንቬንተሪስ የድርጅቱ በስቶር ውስጥ የሚገኙ ለመስሪያ የሚያገለግሉ የመስሪያ ጥሬ እቃዎች ሊሆኑ ይችላሉ፣ ግብአቶች ሊሆኑ ይችላሉ። እነዚህ እንግዲህ ኢንቬንተሪ ውስጥ የሚካተቱ ናቸው። ኢንቬንተሪ ኢዝ ከረንት አሴት። ሬንደርስ ነን ትሬደብል ሬሲቫብልስ አቅራቢዎች ወዲያውኑ በገንዘብ የሚተመንና ወደ ገንዘብ የሚቀየር ወይም ገንዘብ የሚቀበሉበት ሳይሆን በሂደት ኤክስቼንጅ ሊኖረው የሚችል አቅርቦቶች ማለት ነው። ለድርጅቱ የገቡ ንብረቶች ማለት ነው። ብድሮች ሊሆኑ ይችላሉ። ከረንት አሴት ሌሎች ከረንት አሴቶች ሌሎች አሁን በአንድ ዓመት ጊዜ ውስጥ ወይም በአጭር የጊዜ ገደብ ውስጥ ወደ ገንዘብ የሚቀየር ሌላ ከረንት አሴት መሆን አለበት። ከረንት አሴት ለማለት ነን ከረንት አሴት የሚባሉ ደግሞ አሉ። አሁን ወደ ገንዘብ ሊቀየሩ የማይችሉ አሁን በአጭር ጊዜ ውስጥ በአንድ ዓመት ጊዜ ውስጥ ወደ ገንዘብ ሊቀየሩ የማይችሉ የድርጅት ሀብቶች ነን ከረንት አሴት ምንድን ናቸው? እነሱ ማርኬተብል ሴኪሪቲስ። እነዚህም ደግሞ ማርኬተብል ሴኪሪቲስ የሚባሉት በጊዜ ሂደት ውስጥ ወይም ከአንድ ዓመት በበለጠ ጊዜ ውስጥ ወደ ገንዘብ ሊቀየሩ የሚችሉ ወይም ሀብት ሊያመጡ የሚችሉ እንደ ቦንድ እና እንደ ሼር አይነቶች እነዚህ ማርኬተብል ሴኪሪቲስ ናቸው። ፕሮፐርቲ የድርጅቱ ንብረት ለምሳሌ እንደ መኪና አይነት፣ ሌሎች የቢሮ መገልገያዎች፣ አጠቃላይ ቢሮዎችም ሊሆኑ ይችላሉ። ረጅም ጊዜ አገልግሎት የሚሰጡ ወዲያውኑ ወደ ገንዘብ በአንድ ዓመት ጊዜ ውስጥ መቀየር የማይችሉ ናቸው። ነን ከረንት አሴት ናቸው። ኢኩፕመንትስ እነዚህ ትልልቅ መሳሪያዎች አዘር ነን ከረንት አሴት ሌሎች ነን ከረንት አሴት የሆኑ ወዲያውኑ በአንድ ዓመት ጊዜ ውስጥ ወደ ገንዘብ መቀየር የማይችሉ የሀብት አይነቶች ነን ከረንት አሴትስ እንላለን። ቶታል ነን ከረንት አሴትስ የነን ከረንት አሴትስ ቶታል እዚህ ጋር ተቀምጠዋል። የከረንት አሴት ቶታል እዚህ ጋር ተቀምጠዋል።
የቶታል አሴት ደግሞ አንድ ላይ አሴቶች አንድ ላይ ይደመራሉ ማለት ነው። እነዚህ ሀብቶች አንድ ላይ ይደመራሉ ማለት ነው። እንግዲህ ይሄ ማድረጋችን መጀመሪያ ድርጅቱ ያለውን ሀብት በከረንት አሴት ወይም በአንድ ዓመት ውስጥ ወደ ገንዘብ የሚቀየርና ከአንድ ዓመት ጊዜ በበለጠ ጊዜ ውስጥ ወደ ገንዘብ የሚቀየርን ሀብት አውቀን መጠኑን በገንዘብ ከተመንን በኋላ ቀጥሎ ደግሞ ሊያቢሊቲ የሚለውን እናያለን። ሊያቢሊቲ ማለት ድርጅቱ መክፈል ያለበት ዕዳ። ለምሳሌ ድርጅቱ አሴት አለው ብለናል። እነዚህን ደምረን ይሄን ያህል ገንዘብ ከረንት አሴት እና ነን ከረንት አሴት ብለን ይሄን ያህል ገንዘብ አለው ብለናል። ነገር ግን ዕዳ አለበት ወይ? ምን አይነት ዕዳ አለበት? የባንክ የተበደረ ዕዳ አለበት ወይ? ሌሎች ከግለሰቦች የወሰዳቸው ንብረቶች አሉ ወይ? እነዚህም የምናይበት ሊያቢሊቲ የሚለውን ዝርዝር ቀጥለን እናያለን። ከዛ በመቀጠል ኦነርስ ኢኩዊቲ የመጨረሻ የተጣራ ሀብት ድርጅቱ ምን ይዘዋል የሚለውን ነገር የምናይበት ይቀጥላል። የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ሆኑ። ወደ ሊያቢሊቲ ስንመጣ ሊያቢሊቲስ አር ከረንት ሊያቢሊቲ በቅርብ ጊዜ በአንድ ዓመት የጊዜ ርዝማኔ ውስጥ የሚከፈል liabilities or payments that the company or the enterprise must pay within 1 year period በአንድ ዓመት የጊዜ ርዝማኔ ውስጥ መክፈል ያለበት የከረንት ሊያቢሊቲስ የምንለው የቅርብ ጊዜ ወይም በአጭር ጊዜ ውስጥ የሚከፈል ዕዳ ነው። አካውንት ፔየብል በቅርብ ጊዜ የሚከፈል ዕዳ መከፈል ያለበት የተለያዩ ክፍያዎች ሊሆኑ ይችላሉ። የግዢ ውሎች ሊሆኑ ይችላሉ። የዌጅ ወይም የቅጥር የደሞዝ ክፍያዎች ሊሆኑ ይችላሉ። የመሳሰሉት ክፍያዎች ፔብል ናቸው። አዘር ከረንት ሊያቢሊቲስ ሌሎች ከረንት ወይም በቅርብ ጊዜ በአንድ ዓመት የጊዜ ርዝማኔ ውስጥ የሚከፈሉ የፔብል መከፈል ያለባቸው ዕዳዎች ናቸው። ዲፈርድ ሬቨኑ የሚባለው ገንዘብ ተቀብሎ ድርጅቱ አምርቶ ሊሰጥ የተዋለ ነገር ግን እስካሁን ድረስ ጨርሶ ያልሰጠ እንደ ዕዳ ያለበት ግዴታ ነው። this can be service, it can be a product or any other agreement that with supplier that the company or the organization is agreed to pay but still not paid. The service that the company need to deliver is in process still by just receiving the amount of money የገንዘብ አማውንት ከደንበኛ ተቀብለው እስካሁን ሰርቶ ያልጨረሰ የሰርቪስ አይነት። ኮሜርሻል ፔፐር እነዚህ ክፍያዎች የሚፈጸሙባቸው ወይም ውሎች የሚፈጸሙባቸው ሰነዶች ናቸው። ለምሳሌ ፔሮል የሚከፈልበት፣ ሌሎች ኢንቬንተሪ ግዢዎች የሚፈጸሙባቸው ሰነዶች ናቸው። ስለዚህ ሰነዶቹ የሚከፈል አማውንት የሚያሳዩ ናቸው ማለት ነው። ተርም ዴብት የአጭር ጊዜ ብድሮች ያልተከፈሉ ወይም ያልተመለሱ ብድሮች ሊሆኑ ይችላሉ። ሾርት ተርም ኦር ከረንት ሊያቢሊቲ which is a company or an organization is need to pay back to the creditors ለክሬዲተሮቹ መክፈል ያለበት ዕዳ ነው። ቶታል ከረንት liability, this is the total current liabilities that need to be paid for the other party within 1 year period. non current liabilities በአጭር ጊዜ ሳይሆን በረጅም ጊዜ ውስጥ የሚከፈሉ within a long period of time that need to be paid. The term debt, this is also debt. It can be paid back within more than 1 year period. This is why non-current liability. Other non-current liabilities, current ያልሆኑ
ከአንድ ዓመት ጊዜ ባለፈ የጊዜ ምጣኔ ውስጥ መከፈል የሚችሉ የሊያቢሊቲ ወይም የክፍያ ግዴታዎች ናቸው። ቶታል ሊያቢሊቲ ከረንት ሊያቢሊቲ እንደ ናን ከረንት ሊያቢሊቲ አድድ እንደ ሪዛልት ኢዝ ቶታል ሊያቢሊቲ ጠቅላላ መከፈል ያለበት ዕዳ ነው። ስለዚህ አሴትን አይተናል፣ ጠቅላላ የድርጅቱ ሀብት። እዚህ ጋር ደግሞ ጠቅላላ የድርጅቱ ዕዳ መከፈል ያለበት። የእነዚህ ደግሞ እንዴት ነው ዲዳክሽኑ እንዴት ነው የሚለውን እናያለን። የትም እንዳትሄዱ ተከታተሉ። ውድ ተመልካቾቼ እንግዲህ ተመልሼ መጥቻለሁ። የቢዝነስ መለኪያ መሳሪያ የሆኑትን አይተሞች ነው እያየን ያለ ነው። you are watching the financial statement items. The financial statement items which are balance sheet, income statement and cash flow statement. This is one of the financial statement items. ባላንስ ሺት እያየን ነው ያለ ነው። ባላንስ ሺት የአንድ ድርጅት የሀብት ደረጃ ምን ላይ ነው ያለው የሚለውን የሚያሳየን መሳሪያ ነው። ስለዚህ በዚሁ መሰረት የድርጅቱን የመጨረሻ የሀብት ደረጃ ኦነርስ ኢኩዊቲ የሚባለውን ለማግኘት ምን አይነት ሂደት ተከትለን ነው ያንን የድርጅቱን የሀብት ደረጃ ያለበትን ስታተስ የምናገኘው የሚለውን ነገር እያየን ስንመጣ መነሻችንን ከአሴት በመጀመር ከረንት አሴት በአንድ ዓመት ጊዜ ውስጥ ወደ ገንዘብ መቀየር የሚችሉ የድርጅቱ ያልተጣሩ ሀብቶች ናን ከረንት አሴት ከአንድ ዓመት ጊዜ ባለፈ ጊዜ ውስጥ ወደ ገንዘብ ሊቀየሩ የሚችሉ የድርጅቱ ያልተጣሩ የሀብት ሁኔታዎችን በመደመር ይህም ፊገር ሰጥቶናል። በመቀጠል የድርጅቱ መከፈል ያለባቸው ወይም የድርጅቱ ግዴታዎች ኦብሊጌሽንስ ሊያቢሊቲ የሚባለውን ከረንት ሊያቢሊቲ በአንድ ዓመት ጊዜ ውስጥ መከፈል ያለባቸው ወይም የድርጅቱ ዕዳዎች ወይም መከፈል ያለባቸው የግዢ ውሎች የሚያሳይ ከረንት ሊያቢሊቲ፣ እንደዚሁም ከአንድ ዓመት የጊዜ ርዝማኔ በላይ ሊከፈሉ የሚችሉ የድርጅት ግዴታዎች ወይም ኦብሊጌሽንስ ነን ከረንት ሊያቢሊቲ የሚባሉትን በማየት የሁለቱም ድምር ይህን ፊገር አሳይቶናል። እንግዲህ የሁለቱ ድምር ነው የድርጅቱን የሀብት ደረጃ ወይም ምን ላይ ነው ያለው የሚለውን ኪሳራ ላይ ነው ወይስ ትርፍ ላይ ነው ያለው የሚለውን የአንድ ዓመት የመጨረሻውን የዓመቱ የስራ አፈጻጸም ሪፖርት ላይ የሚቀርብ ስለሆነ በዛን ጊዜ ውስጥ at the end of the year in time the status of the business organization is reported using this instrument just by calculating current and non-current asset. The sum of the two indicates this figure. Current liability and non-current liability, the sum of the two indicates this figure. The difference of the two indicates owner's equity, which indicates this figure. ይህ ፊገር እንግዲህ የመጨረሻው የድርጅቱ ሀብት ያለበትን ነጥብ ነው የሚያሳየን። በአመቱ መጨረሻ አዳት ፖይንት የሚያሳየን ነው ማለት ነው። ባለሀብቶች ወይም የድርጅቱ ባለድርሻዎች ድርጅቱን ለማጠናከር ከየራሳቸው የሚያመጡት ተጨማሪ ሀብት ካለ እዚህ ላይ ደምሮ ማሳየት ይቻላል። ወይም ሌሎች ድርጅቱን ለመቀላቀል የሚፈልጉ ባለሀብቶች ሀብት ይዞ ሲመጡ ያመጡትን ሀብት በመደመር እዚህ ላይ ኢንዲኬት ማድረግ ይቻላል። ነገር ግን ድርጅቱ ቢዝነሱን ከጀመረበት ጊዜ አንስተው በሚያካሂዳቸው የቢዝነስ ስራዎች ውስጥ አልፎ በአመቱ መጨረሻ ላይ ሲገኝ የሚገኝበት የሀብት ሁኔታ ይሄን ያሳያል ማለት ነው። ይሄ ፊገር የድርጅቱን በዛች አመት የመጨረሻ አመት ላይ የሚያሳየንን ፊገር ይጠቁመናል ማለት ነው። በሚቀጥለው ቪዲዮአችን የዚህ የፋይናንሻል ስቴትመንት ሜዠሪንግ ኢንስትሩመንት የሆኑትን አይተሞች ኢንካም ስቴትመንት፣ የድርጅቱ የሽያጭ ገቢዎች፣ በሽያጩ ሂደት ላይ ደግሞ የወጡትን ወጪዎች፣ ከወጪ ቀሪ ደግሞ የተጣራ
ገቢ የሚያሳየንን ሂደቱንና አሰራሩን በዛች በኢንከም ስቴትመንት መለኪያ መሳሪያዎች ውስጥ እናያለን። በተለየ በራሱ ራሱን በቻለ ቪዲዮ እንዲሁም ካሽ ፍሎ ስቴትመንት ወይም ደግሞ የዕለት ተዕለት የወጪና ገቢ ሂደቶችን የገንዘብ ፍሰቶችን ምን እንደሚመስል እሱንም በራሱን በቻለ ቪዲዮ በተናጠል እናያለን። ቪዲዮ እንደደረሳችሁ ቶሎ እንድታገኙ የኖቲፊኬሽን ምልክቱን በመጫን ቪዲዮውን ከወደዳችሁ ላይክ፣ ሼር በማድረግ እና የቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ እጠይቃለሁ። ቴንክ ዩ ፎር ዋቺንግ።